በህይወታችሁ ሙሉ ለሙሉ የራሳችሁን ህይወት እየኖራችሁ እንደሆነ ተሰምቷችሁ ያውቃል? ወይስ የሌላ ሰው ፍላጎትን ለማሟላት እየተሯሯጣችሁ? ዛሬ የምንነጋገረው አንድ ትልቅ የሰው ልጅ ሚስጥር ነው። በዚች ምድር ላይ በቢሊዮን የሚቆጠር ህዝብ መካከል አንቺን የሚመስል አንድም ሰው የለም። ያንቺን የሚመስል የእጅ አሻራ፣ አስተሳሰብና ተፈጥሮ ማንም የለውም። ታዲያ ለምንድን ነው ይህንን የመሰለ ውብ ልዩነት እያለን ነገር ግን ሰዎችን ለመምሰል የምንሯሯጠው? ለምንድን ነው ራሳችንን መሆን ያቃተን? ዛሬ ራሳችንን እንድንደብቅ የሚያደርጉን 4 ዋና ዋና ምክንያቶችን አሉ። እሱን ነግራችኋለሁ። እንዲሁም ደግሞ ከነዚህ ተጽዕኖዎች ከነዚህ 4 ምክንያቶች እንዴት ነው ራሴን አውጥቼ ራሴን መሆን የምችለው የሚሉትን መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ለሌሎች እንዲደርስ ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንት ላይ ደግሞ እኔ የራሴን ህይወት እየኖርኩ እንደሆነ ሙሉ ለሙሉ አውቃለሁ ብላችሁ ምትሉ ከሆነ ኮሜንት ላይ ጻፉልኝ። አይ እኔ የሰዎች ፍላጎትን ለማሟላት ነው እየኖርኩ ያለሁት ብላችሁ የምታስቡ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እስከ መጨረሻ አብራችሁ ይቆዩ። የመጀመሪያው ምክንያት ራሳችንን እንዳንሆን ራሳችንን እንድንደብቅ የሚያደርገው ምክንያት የመፈረጅና የመገለል ፍርሃት። አብዛኞቻችን በፍርሃት ማንነታችን ደብቀን እንኖራለን። የሰው ልጅ በተፈጥሮ በማህበረሰብ ወይም በሰዎች ተከቦ መኖርን ይወዳል እንጂ መገለልን አይፈልግም። ሰው በዚህ ምክንያት ራሳችን እንዳንኖር ምክንያት ይሆናል። ያ ማለት ምን ማለት ነው? ጥንካሬያችን፣ ድክመታችን፣ ተፈጥሮ ማንነታችን፣ የውስጣችን ማንነት አውጥተን ለሰዎች ብናሳይ እንገለላለን ብለን እንፈራለን። በዛ ምክንያት የውስጥ ማንነታችን ሳናወጣ አምቀነው እንቀራለን። በዚህ ምክንያት ራሳችን ሳንሆን እንቀራለን። ስለዚህ የመጀመሪያው ምክንያት የመፈረጅና የመገለል ፍርሃት ስላለብን ራሳችን መሆን ያቅተናል። ሁለተኛው ደግሞ ራሳችን እንዳንሆን የሚያደርገን ምክንያት የሶሻል ሚዲያ ተጽዕኖ፣ የሶሻል ሚዲያ ውሸት። ይህ ራሳችን እንዳንሆን አድርጎናል። ያ ማለት ነው ልክ ስልካችን ስንከፍት እጅግ በጣም የሚያምር ልብስ ለብሰው የሚያምር መኪና ይዘው እንዲሁም የስኬት ጫፍ እናያለን አይደል? እኛ እነሱን ለመሆን ወይም ታች ደረጃ ሆኜ የኔን ማንነት የኔ ያለሁበትን ደረጃ ሙሉ ለሙሉ እረሳና እነሱን ለመሆን የምታገለውን ትግል ይህ ራሴ እንዳልሆን ያደርገኛል ማለት ነው። ያ ማለት ነው አንድ ሰው ልክ ሌላ ሰው ያደረገውን አይነት ለመሆን ለማድረግ በሚሯሯጥበት ጊዜ የሰውን ማንነት ለማግኘት ያልሆነ ጭንብል ይለብሳል። ያ ደግሞ ራሱን እንዳይሆን ያደርጋል። የራሱን ማንነት ሙሉ ለሙሉ ይረሳል። መምሰል ድካም እንጂ ደስታን አያስገኝም። ስለዚህ ሁለተኛው ደግሞ ራሳችን እንዳንሆን የሚያደርገን የሶሻል ሚዲያ ውሸት ነው ማለት ነው። ሶስተኛው ደግሞ ራሳችን እንዳንሆን እንቅፋት የሆነን የአስተዳደግና የማህበረሰብ ተጽዕኖ። ያ ማለት ነው በሰፈር በአካባቢ ባለ ሰው እንከበባለን። ያ ማለት ቤተሰቦቻችን እሷን ምሰይ እሱን ምሰይ እየተባለን ያደግነው። በትምህርትም በየትኛውም ሴክተር እሱን ምሰይ ወይም እሷን መምሰል አለብሽ ተብለን ስላደግን የውስጥ ድብቁን ማንነታችን ማውጣት እንፈራለን። ሰዎች ባይቀበሉኝ ስላለሁ ተረዳችሁኝ? ግን እኮ እጅግ በጣም ወርቃማ የሆነ ድብቅ ማንነት አለኝ፣ ግን አላወጣውም። ለምን? ማህበረሰቤ ትላንት በልጅነቴ የተላበስኩት ባህሪ ያለኝ። ያ ማለት ነው ሰዎች ያቺ ጓደኛ ያደረገችውን ደግሜ ማድረግ እንጂ አዲስ ለየት ያለ ባህሪ ወይም ለየት ያለ ስራ ማውጣት እፈራለሁ። በዚህ ምክንያት በአስተዳደግ ምክንያትም
ምን እንሆናለን? ራሳችንን እንዳንሆን ያደርገናል። ይህም ትልቅ ተጽዕኖ ነው ማለት ነው። ምክንያቱም የራሳችን መክሊት አለን፣ የራሳችን ወርቃማ ድብቅ ማንነት አለን። ብዙን ነገር መፍጠር እንችላለን፣ ግን ያን እንዳናደርግ እንደባቸው አስተዳደጋችን ይገድበናል። በዛ ምክንያት ራሳችን ሳንሆን ማለት ነው። አራተኛውና የመጨረሻው ራሳችን እንዳንሆን እንቅፋት የሆነ ይሄ በጣም ትልቁ እንቅፋታችን ነው። የብር ራሳችን እንዳንሆን የሚያደርገን ትልቁ እንቅፋት እዚህ መውጣት አለባችሁ። አራተኛው ራሳችንን በደንብ አለማወቃችን። ማንኛውም ሰው ራሱን ለማወቅ በጣም የሚታገለው፣ ነገር ግን እኔ ማን ነኝ ብሎ ሲጠይቅ መልስ አያገኝም። በዚህ ምክንያት ራሳችን ሳንሆን እንቀራለን። ራሳችን መሆን ይከብደናል። ለምን? እኔ ማን ነኝ የሚለውን መልስ ስላላገኘ። እኔ ማን ነኝ ማለት ነው የኔ ድክመት ምንድን ነው? የኔ ጥንካሬ ምንድን ነው? እኔ ማልፈልገው ምንድን ነው? እኔ የምፈልገውስ ምንድን ነው? የኔን ማንነት የሚገልጽልኝ ተግባር የትኛው ነው? ከኔ ማንነት ጋር የማይሄደው ተግባርስ የትኛው ነው ብሎ በደንብ ለያይቶ በደንብ ራስን ገምግሞ አለማወቃችን ራሳችን እንዳንሆን ያደርገናል። ራሳችን አለማወቃችን ራሳችን እንዳንሆን የሚያደርገው ትልቁ ራሳችን ስናቅ ነው። ሲጀመር ራሳችን መሆን የምንጀምረው ራሳችንን ስናቅ ነው፣ በደንብ ስናቅ ነው። እኔ ማንኝ የሚለው መልስ በደንብ ካገኘሁትና መፍትሄው ካገኘሁት ከውስጤ ራሴን ለመሆን በጣም ቀላል ይሆንልኛል። ስለዚህ ራሳችን በደንብ አለማወቃችን ራሳችን እንዳንሆን አድርጎናል። መልካም፣ ይህን ካልን አሁን እነዚህ ምክንያቶች አሉ ብለናል። ራሴን ለመሆን ምን ላደርግ ይሆናል? አሁን መፍትሄዎችን እነግርሻለሁ። በደንብ አዳምጪኝና ተግብሪያቸው። የመጀመሪያው ራስሽን እንድትሆን ከፈለግሽ ራስሽን አምነሽ መቀበል መቻል አለብሽ። ማንም ሰው ሙሉ እንዳልሆነ ማወቅ መቻል አለብሽ። በመጀመሪያ ማንም ሰው ሙሉ አይደለም። የመጀመሪያው መንገድ የሚሆነው ራሴን እንድሆን ከፈለግኩኝ ራሴን መቀበል፣ ደካማ ጎኔና ጠንካራ ጎኔ በደንብ ለይቼ አስቀምጬ ራሴን ሙሉ ለሙሉ መቀበል አለብኝ። ሁለተኛው ደግሞ ራሴን ለመሆን ለራሴ ጊዜ መስጠት መቻል አለብኝ። ከራሴ ጋር መወያየት መቻል አለብኝ። በአብዛኛው አሁን ስራ ጨርሰን የት ነው የምንገኘው? ስልካችን ጋር ነው። አእምሯችን በጣም እየተቆጣጠር ነው የቴክኖሎጂ ሙሉ ለሙሉ ጊዜያችንን ቴክኖሎጂ ላይ ሚስ ካደረግነው ማንነታችን እንረሳዋለን። ውስጥ የሚፈልገው ምንድን ነው? ማንነቴ ምንድን ነው? በደንብ የምረብ የኔ ማንነት የቱ ጋር ነው ብለሽ ራሱ ከራስሽ ጋር ለመወያየት ግዴታ ለራስሽ ጊዜ መስጠት መቻል አለብሽ። ስለዚህ ራስ እንደመሆን ከራስ ጋር ማውራት ትልቁ መፍትሄ ነው። ስለዚህ አንዳንዴ አትሊስት በቀን 30 ደቂቃ 1 ሰዓትም ሊሆን ይችላል ስልካችሁን ጣል አድርጋችሁ የምርም እኔ የሚያስደስተኝ ነገር ምንድን ነው? እኔን የማያስደስተኝ ነገር ምንድን ነው? የኔን ማንነት የሚገልጽልኝ ተግባር ምንድን ነው? ተረዳችኝ? ይህ ተግባር ከኔ ከማንነት ጋር አይሄድም ብላችሁ የምትወት ተግባር ብሌታችሁ ማውቃት መቻል አለባችሁ። ይህን ስታደርጉ ለራሳችሁ ጊዜ ስትሰጡ፣ ከራሳችሁ ጋር ስታወሩ የውስጥ ማንነታችሁ ድብቋን ማንነታችሁ በደንብ ትገለጽላችኋለች። ስለዚህ ሁልጊዜ ራስሽን ለመሆን ከፈለግሽ ከራስሽ ጋር ማውራት ልመጂ። ሶስተኛውና የመጨረሻው መፍትሄ ራስሽን እንድትሆኝ የሚያደርግሽ አይደለም ማለትን ልመጂ። አይደለም ማለትን ማለት ነው ከእምነትሽ ጋር ከማንነትሽ ጋር የማይሄድ ተግባርን ለሰዎች ስትይ ብቻ፣ ሰዎችን ለማስደሰት ስትይ ብቻ ልክ ነው አትበይ፣ እሺ አትበይ። ኖ ከአንቺ ማንነት ጋር የማይሄድ ከሆነ የማይመስልሽ ከሆነ አይደለም ማለትን ወይም ኖ ማለትን መልመድ አለብሽ። ስለዚህ ሁልጊዜ ለሰዎች ስትይ ምናልባት ለአንቺ ያ ተግባር ለአንቺ አትደስትም፣ ከማንነትሽ ጋር አይሄድም፣ ወር ደግሞ እልፍ ሲልም ከሃይማኖትሽ ጋር ላይሄድም ይችል ይሆናል ምናልባት። ለዛ ለጓደኛዬ ብለሽ ግን እዛ ውስጥ መግባት የለብሽም። አይደለም ኖ ማለት አለብሽ። ስለዚህ ሁልጊዜ ሰዎች የሆነ ነገር ሲሉሽ በምክንያት መሆን አለበት።
ከአንቺ ጋር የሚስማማና መሄድ ከአንቺ ጋር የምርም ከኔ ባህሪ ጋር ይሄዳል፣ ከኔ ማንነት ጋር ይሄዳል ብለሽ ቆም ብለሽ አስበሽ መወሰን አለብሽ። ስለዚህ አይደለም ወይም ኖ ማለት ነው። በሌላ አባባል ከኔ ጋር እኔ አልፈልግም ለሰዎች ስትይ ያልሆነ ተግባር አለመተግበር፣ ይህ ራስሽን እንድትወይ ያደርግሻል ማለት ነው። ውድ ተመልካቾቼ ሰውን ለመምሰል መታገል ምናልባት ጊዜያዊ እረፍት ልታገኙ ትችል ይሆናል። ነገር ግን ዘላቂ የሆነ ሰላምና ደስታ አይሰጥም። የሌላ ሰው ኮፒ ከመሆን ይልቅ የራስን ኦሪጂናል ማንነት ይዞ መኖር የበለጠው ውበት አለው። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ራሳችሁን እንዳትሆኑ የከለከላችሁ ነገር የትኛው ምክንያት ነው? ለምሳሌ 4 ምክንያቶች አስቀምጫለሁ አይደለ? ከላይ ከነዛ ከ4ቱ ምክንያት የትኛው ነው እኔ ራሴን እንዳልሆን ያደረገኝ? የፍርሃቱ ነው ወይስ ደግሞ የሶሻል ሚዲያው ነው? ኦር ደግሞ የአስተዳደግ የማህበረሰብ ተጽዕኖ ነው ወይስ ራሴን አለማወቂ ነው የሚለውን ከ4ቱ መካከል ቢያንስ 1 ወይ 2 ሊኖር ይችላል። ሜቢ ራሳችሁን መሆን ያቃታችሁ ሰዎች ያ ምክንያት ካላችሁ አንዱን ኮሜንት ላይ ጻፉልኝ። የሁላችሁን ኮሜንት አነባለሁ። እንዲሁም አስፈላጊ ከሆነ በኮሜንታችሁ መሰረት ቪዲዮ እሰራላችኋለሁ፣ የሚያስፈልገው አይነት ከሆነ ማለት ነው እንዘርጋለሁ። ስለዚህ ስላዳመጣችሁኝ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ እንዳልኳችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላው በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ።